ሚኖርበት ቤት ቤተ መንግስት ይሁን የሰው የግል መኖሪያ ማወቅ አልቻልኩ። ይሄን ራሳችሁ ቼክ አድርጉ። እንዲህ ማለትም አስቸጋሪ የሚሆነው ለአንዳንድ ሰዎች መናገር እግዚአብሔር በቀባው ላይ እጅን አታንሳ ይለዋል። ስንቱ ነጋዴ ስንቱ ሀብታም ነኝ ባይ እኮ በፕራይቬት ጀት ይሄዳል። አሁን እዚህ ውስጥ ኖርኩኝ ምናምን ብለህ አይነ ደም ለበሰ ትባላለህ። የሚኖርበት ቤት እኮ ከቤተ መንግስት ያስነቃል እኮ። ተሸማቀ ዝም ትላለህ። አጋንንት አለብህ ምናምን ይለዋል። ዝም ትላለህ። የሚያሳዝነኝ ፕሮፌሽናል ፊልድ ውስጥ ያሉ የተማሩ የሚያውቁ እንዲህ ያለ ኑሮ ሩቡን አለመኖራቸው ያሳዝነኛል። የሚያሳዝነኝ በእግዚአብሔር ቃል የሚዘረፉ የሚታለሉ ሁሉንም ማለት አይደለም። እኔ ሁሉንም ማለት አይደለም። በጣም ማከብራቸው መወዳቸው ለጽድቅ የሚኖሩ በመፍራት በመንቀጥቀጥ የምታከብራቸው ትላልቅ የእግዚአብሔር ሰዎች አሉ። ስለእናንተ እግዚአብሔር የተመሰገነ ይሁን። አሉ ለጽድቅ የሚኖሩ እነዚህ አዳዲስ የመጡ ግን መንግስት ከሚቀጥለው ምርጫ በኋላ በእርግጠኝነት የምነግራችሁ የሩዋንዳው ፕሬዝዳንት ፖል ካጋሜ የወሰዱትን እርምጃ ይወስዳል። በሲሪየስ ይወስዳል። ዝም አይልም። እኔ እርግጠኛ ሆኜ የምነግራችሁ ሰሞኑን አንድ አይታችሁታል። አንድ ሰባኪ ሀሳቡን እንኳን በአግባቡ የማይገልጽ ሰባኪ እያየሁት ደግሞ የተነሳ ሰባኪ ነው። አንተ ሲጀምር ፌስቡክ ላይ ሁለት ሰው ምናምን እያየው ዝም ብሎ የተለማመደ የሰፈሩ ልጆች እየጠራ ስም ምናምን ተለማምዶ ዛሬ ቀይ ምንጣፍ ላይ መሄድ ሰው እያለ ማን ነው ፕሮፌቲክ ዳንስ ትደነሳለህ የሚለው ሰው? የትኛው ሚኒስትር ነው እንደሱ የሚታጀበው? አብይ እንደሱ ይታጀባል? ክርስቶስ ራሱ እንደዚህ እኮ አልታጀበም። ኧረ መድኃኔዓለም የት ሀገር መሪ ነው ይመስላችሁ? አይታችኋል? እሱን ሰው አብይ እንኳን ከፕሌን ሲወርድ ወይ የውጭ ሀገር መሪ ሲመጣ ከፕሌን እስከ አብይ ድረስ ሬድ ካርፔት ነው የሚነጠፍለት። ከዛ በኋላ በቃ በመኪና ውስጥ ይገባል ይሄዳል። እንዴ ሰውዬ አልጋ ከያዘበት እስከ ኮንፈረንሱ ድረስ ቀይ ምንጣፍ። አልጋ ከያዘበት አልጋ ወረጃው ትላለ ጠቅላላ ከተማውን ሁሉ በቀይ ምንጣፍ። አሁንም እንዳትናገር የምትሸማቀቀው ነብይን የሚቀበል የነብይን ዋጋ ያገኛል ተብሎ ተጽፏል እና ምናምን ብለው አስቸጋሪ የሚሆነው ማታለያቸውን በእግዚአብሔር ቋንቋ በተሳሳተ መንገድ ይለብጡባል። እዚህ 2 3 4 የተሸወዱ አሉ፣ የጀዘቡ አሉ። እነሱን ግን በጣም ይገርመኛል። እግዚአብሔር አምላክ ቅድም የነገርኳቸው ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት እንዴት ምስኪን ሆኖ ይኖር አምላክ እኮ ነው። በእናታችሁ ኢየሱስ ክርስቶስ እንዴት ትሁት ነው! እንዴት ትሁት ነው! እንዴት ለችግርተኛ የሚያዝን ነው እኮ እናንተ። ኢየሱስ እኮ ያዘኑት ጋር የሚገኝ እኮ ነው። ለቅሶ ቤት የሚገኝ ነው። ችግርተኞች ጋር ድሃዎች ቤት የሚገኝ ነው የሚሰበከው ኢየሱስ ማለት ነው። እነዚህ ኢየሱስን የሚሰብኩ ሰዎች ትላንትና እስራኤል ዳንሳን እያየው ነበር ፌስቡክ ላይ። እያደመጠ ከሆነ ውሸቴን አይደለም፣ ውሸቴን ሪከርድ አድርጌዋለሁ። ፌስቡክ ላይ ነው የሆነ ርብታ ቲክቶክ ላይ ትንከዋል ላይፍ ገብቶ እስኪ አሁን አስገባለሁ በባንክ አካውንት የምትል አንድ ቁጥር ጻፍ ይላል። እስኪ አሁን አላስገባም ግን በዚህ ሳምንት አስገባለሁ በባንክ አካውንት የምትል 2 ቁጥር ጻፍ ይላል። እዚህ አይደለም እኮ መጽፉት ደግሞ እኔ ባንክ ውስጥ ያስገቡ ነው እንደዚህ ሰዎች። ኧረ እኚህ ሰዎች አብዷል። አንተ ዝም ብሎ ነው ገንዘብ የሚያስገቡት እንዴ? ምንም የማስገቡትን ቦታ አይሰጥም እንዳይባል ያለፈበት ፓርት እሷን ፓርት የጠቀሰበት ፓርት ነው ያሳገኝ። እስኪ ምንም የለኝም ግን ያንተን ጸሎት ፈልጋለሁ የምትል
እንይዛለን። አንተንም እስኪ 3 ቁጥር ጻፍ እስኪ እንይዛለን። በጣም ገላጭ ናት። አሁን ለሚያስገቡ አሁን የምታስገቡ በስልክ ኮንታክት ይላክላችኋል። በሳምንት ውስጥ አስገባለሁ የምትሉም ኮንታክት ትደረጋላችሁ። ምንም የለኝም ምስኪን ነው የምትሉ እንይዛችኋለን። እስኪ 3 ጻፉ። ለማንኛውም እንይዛችኋለን። ኦኬ ወይኔ እዚህ ውስጥ የገባሁት አንዱ ልጅ እዚህ ጋር ዳይመንድ የተሰረቀውን ነገር ታውቃለህ ምናምን ስላለኝ ነው። በዛ ነው እዚህ ውስጥ የገባሁት። ጠልቄ ቀረው። የሰማችሁትን እግዚአብሔር 7 ጊዜ 7 ይባርክላችሁ። እኔንም መተላለፌን ይቅር ይበለኝ። አተላለፌ ከሆነ ጠንካራ ነገሬ ሁሉ ከእግዚአብሔር ነው። ደካማ ነገሮቼ በሙሉ ከኔ ናቸው። የተናገርኳቸው መልካም ነገሮች ሁሉ ከእግዚአብሔር ናቸው። የተሳሳትኳቸው ድክመቶቼ በሙሉ ከኔ ናቸው። በዛ ትወስዳላችሁ። እሺ ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ዩቲዩብ ላይ ያላችሁ ላይክ ሼር ሰብስክራይብ እያደረጋችሁ ሁላችሁንም ሰላም ብያለሁ። ሰላምታ ይድረሳችሁ። ዩቲዩብ ላይ ቲክቶክ ላይ ያላችሁ አንተ በእርግጥም የእግዚአብሔር እውነት የተገለጠልህ ሰው ነህ። እግዚአብሔር የተመሰገነ ይሁን። አመሰግናለሁ ወንድሜ፣ ጸልይልኝ። እሺ ወደ ዋና ዋና ጉዳዮች እንሄዳለን። የመጀመሪያው ወሬ ይህ ሰው በጣም ሕፃን ነበርኩ እኔ እግር ኳስ ሲጫወት በጣም ጎበዝ ተጫዋች ነው። በጣም በልጅነቴ ካየኋቸው ተጫዋቾች መካከል አንዱ ነው። በጣም ከልጅነቴ ከአእምሮዬ የማይጠፋ ቡድን ይሄ ነው። በእኔ አይደለም፣ በአብዛኛው ኢትዮጵያዊ እግር ኳስ አፍቃሪ ዘንድ ይሄ ቡድን ከህሊናችሁ ከጠፋ እናንተ ኳስ አዋቂ አይደላችሁ። ወይም ይሄን ቡድን ስለዚህ ቡድን ሰምታችሁ ማታውቁ ከሆነ ኢትዮጵያ ምድር ላይ ኳስ አታውቁም እናንተ። ሐዋሳ ዱቄት ይባላል። ሐዋሳ ዱቄትን ማቃለ ሐዋሳ ዱቄት ሲባል ማቃለ እግር ኳስ ማታውቁ ከሆነ ብቻ ነው ማይፈረድባችሁ። ማንም የለም። ኦኬ እግር ኳስ ማታውቁ ከሆነ